ምንዳ የዛኛው ዓለም ምንዳ ለነዛ ላመኑና አላህን ለሚፈሩት ከዚህኛው ዓለም ምንዳ በላጭ ነው የተሻለ ነው። አላህ Subhanahu وجاء إخوة يوسف فدخلوا عليه فعرفهم وهم له منكرون እነዛ ጉድጓዱ የጣሉት የዩሱፍ አለይሂ ሰላም ወንድሞች ታዲያ መጡ። ዩሱፍ አለይሂ ሰላም አወቃቸው። ከ40 ዓመት በኋላ ወንድማቸው ጋር መጡ። ዩሱፍ አወቃቸው፣ እነሱ ግን አላወቁትም። ምነዋ ጉድጓድ ላይ ጥለውታል፣ ከጉድጓድ ነው ሽጠውታል፣ እዚህ ቦታ ይደርሳል። ታዲያ ከዚህ የምንረዳው ነገር ቢኖር የሰው ልጅ በጣም አላዋቂ ከመሆኑ የተነሳ አንዳንዴ የሚጠቅመውን ነገር ያጠፋል። ታዲያ ይሄ ወንድማቸው መኖሩ ለነሱ ጠቀማቸው። ያው ድርቅ ዘመን መጣ፣ ከነዓን ድርቅ ወረራት። አባታቸውና ወንድማሞቻቸው በረሃብ እያለቁ ነው። ታዲያ በዛኔ አላህ ደግሞ ዩሱፍን ግብጽ ላይ ሾሞታል። ንብረት እሱ ዘንድ ይገኛል። ለሀገራት እህል እያከፋፈሉ ነው። እነዚህም ከእህል ፍለጋ ከመጡት አንዱ ሆነው ዩሱፍ ጋር መጡ ማለት ነው። ታዲያ የዩሱፍ መኖር ጠቀማቸው ጎዳቸው? ጠቀማቸው። አወቃቸው። የጠየቁትን ስፍር ሰፈረላቸው። ወለማ ጀሐዘሁም ቢጀሃዚሂም ቃለ አቱኒ ቢአኺን ለኩም ሚን አቢኩም አላ ተረውነ አኒ ኡፊ ልከይለ ወአነ ኸይሩል ሙንዚሊን። ልክ ዩሱፍ አለይሂ ሰላም ነገሩት። ሀገራቸው ችግር እንደወረራቸው፣ ከነዓን ድርቅ እንደወረደ ነገሩት። ከቁጥራቸው በላይ የመጡት 10 ናቸው። የ11 ሰው ድርሻ እንዲሰጣቸው ጠየቁት ንጉሡ። ማን? ዩሱፍን። ለምንድን ነው እናንተ 10 ናችሁ የ11 ሰው ድርሻ ለምን ወጣይ ሲላቸው፣ አንድ ወንድም አለን አባታችንን ሰፈር ላይ ሆኖ እየጠበቀ ነው፣ አባታችን እንዲወጣ አይፈቅድምና የሱን ድርሻ ሰጣቸው። ከዛ ዩሱፍ በማለት አለ ልክ እቃቸውን ስፍር ሰፍሮላቸው እንደሰነቀላቸው በማለት አላቸው። ታዲያ ያ ከአባታችን የሆነ ወንድም አለን ያላችሁትን ይዛችሁልኝ ነው አላቸው። አታዩም እንዴት ስፍርም ሞልቼ እንደምሰጥ እንዴት እንግዳን እንደምቀበል አታዩም እንዴ አላቸው። ፈኢን ለም ተእቱኒ ቢሂ ፈላ ከይለ ለኩም ዐንዲ ወላ ተቅረቡን። ታዲያ ያ ወንድማችሁ ይዛችሁ ማስመጡ ከሆነ ካሁን በኋላ የዘን ስፍር የላችሁ አትቀርቡም አላቸው። በማለት ማለት ንጉሥ ሆይ አባቱ ይፈቅድ አይመስለንም፣ እንመለሳለን። አባትዮ ይሄ ወንድማችን ከኛ ጋር አንተ ዘንድ እንድንመጣ እንዲፈቅድልን እናስተባበላለን፣ ይሄን ነገር ፈጻሚዎች ነን አሉ ማለት ነው።